ዛሬ የእመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ክብረ በዓል ነው። ግንቦት 21 ቀን እመቤታችን በግብፅ ሀገር ለሁሉ ተገልጣ ትታይ የነበረበት ዕለት ስለሆነ ለ25 ቀን ያክል እመቤታችን ለሁሉ እስከ 25 ቀን ድረስ ከ21 ጀምራ እስከ 25 ቀን ድረስ ለሁሉም ለሚያምኑም ለማያምኑም ክርስቲያኖች ለክርስቲያኖች ለመነኮሳት ለአበው ገዳማውያን ጭምር ለማያምኑም አሕዛብ ሕግ ለሌላቸውም ጭምር ተገልጣ ቅዱሳን መላእክት ሲያመሰግኗት ትታይበት የነበረ ቦታም የብርሃን ድንኳን ተተክሎ የብርሃን ዙፋን ተዘርግቶ ከዚያ ላይ ሆና እመቤታችን ለጻድቃንም ለኃጥአንም ሁሉ ለሚያምኑም ለማያምኑም ሁሉ ተገልጣ የታየችበት ዕለት ነው። በዓሉ ነገ ከግንቦት 21 ቀን ጀምሮ ነገ ከዛሬ ጀምሮ እንግዲህ እስከ 25 ቀን ድረስ የእመቤታችን በዓል ይከበራል። በሉቃስ ወንጌል ምዕራፍ 11 ከቁጥር 27 ጀምረን ስንመለከት እስከ 28 ድረስ መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ስብከቱ በሚያስተምርበት ሰዓት ጉባኤ ሰርቶ ጉባኤ ተክሎ ሰዎችን ሰብስቦ የማታልፈውን የወንጌለ መንግሥት ቃሉን በሚያስተምርበት ሰዓት አንዲት ሴት አሐቲ ብእሲት በማእከለ ሰብ ይላል። አንዲት ሴት እሱ ሲያስተምር ወትቤሎ ብፅዕት ከርስ እንተ ጾረተከ ብላ ይቺ ሴት መድኃኔ ዓለም ኢየሱስ ክርስቶስን በዚህ በሉቃስ ወንጌል ምዕራፍ 11 ከቁጥር 27 እስከ 28 ያለውን የእግዚአብሔርን ቃል የምንናገር ይሆናል፣ የምንማማር ይሆናል። ብፁዓንስ ጌታችን እንዲህ አላት፣ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው። በዚህ በሉቃስ ወንጌል ነው እንግዲህ ጌታችን ይህንን ቃል የመለሰ። ጌታችን እና መድኃኒታችን ኢየሱስ ክርስቶስ በምድር ላይ የተመላለሰ ሕዝቡን በሚያስተምርበት ጊዜ አንዲት ሴት ይህን ቃል በጉባኤው መካከል ድምጿን ከፍ አድርጋ ተናግራለች። አንተን የተሸከመችው ማኅፀንና ያጠቡ ጡቶችህ ብፁዓን ናቸው ስትል እናቱን ድንግል ማርያምን አመሰገነች። ጌታችንም መልሶ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አላት። ይህንን ቃል ለይቺ ሴት የተናገረችበትን ምክንያት ልቡናን የሚያውቅ ልቡናን የፈጠረ እሱ ውሳጣዊ ማንነትን የሚያውቅ አምላክ ነውና እሷ ይህንን ቃል ለይስሙላ የሚያነቡ አንዳንድ ሰዎች ጌታ እናቱን ያቃለለ ወይንም የነቀፈ ይመስላቸዋል። ነገር ግን ፍጹም እውነታው ያ አይደለም። ሰብአዊ ፍጡር ከመናገሩ በፊት በልቡናው ያለውን ሐሳብ ምስጢር የሚያውቅ አምላካችን ክርስቶስ የዚችን ሴት አስተሳሰብ ስላወቀ ነው ይህንን ቃል የመለሰላት። ለዚህ ነው እንግዲህ ገና ከመነገሩ በፊት የሚነገረው ከመነገሩ በፊት ያውቋል ተብሎ በቅዱስ መጽሐፍ የተጻፈው። ጌታችን ይህንን ያለው ለምንድን ነው? ሴቲቱ ያሰበችው እኔ የእሱ እናት ባለመሆኔ ብፅዕና አይገባኝም፣ እርሷ ግን እናቱ በመሆኗ ብቻ የታደለች ናት ብላ ነበር ያሰበችዋን። ጌታ ግን ብፅዕና
ምስጋና በሥጋ ዝምድና ብቻ ሳይሆን የእግዚአብሔርን ቃል በመስማትና በመጠበቅ ለሁሉም የሚሰጥ መሆኑን ሊያስተምራት ፈለገ። እሷ እንዲህ ብዬ ባመሰግነው፣ እንዲህ ብዬ ከፍ ከፍ ባደርገው፣ እኔንም ደግሞ አንቺም ብፅዕት ነሽ ቃልን የምትሰሚ ይለኛል፣ በዚህ ሕዝብ መካከል ያመሰግነኛል ብላ አስባ ነው ይህንን የማይገባውን ቃል ይዛ ሄዳ ጉባኤውን ስታወከበት፣ ጌታችን ግን ቃሉን በጸጥታ እንዲሰሙና ቃሉን ለመስማት እንዲፋጠኑለት ይህንን ቃል ተናገረ እንጂ 9 ወር ከ5 ቀን የተሸከመችውን ማኅፀንም እመቤታችን ወላዲተ አምላክ ከሱራፌልና ከኪሩቤል የምትበልጥ የሰማይና የምድር ሙሽራ እመቤታችን፣ የፀሐይ መውጫ ምስራቅ እመቤታችን፣ የኖህ ቃል ኪዳን እመቤታችን፣ የኖህ በኖህ መርከብ የተመሰለችው እመቤታችን፣ ርግበ ኖህ የምትባል ማየ መርገም ጎደለ፣ ማየም ኃጢአት ባህል ጎደለ እያለች ጌታችንን ይዛ የተገኘችው እመቤታችን፣ ከርግበ ኖህ ጋር የምትመሳሰል እመቤታችን ቅድስት ድንግል ማርያምን እናቱን ሊያቃልል ፈልገው አይደለም። እመቤታችን ቅድስት ድንግል ማርያም ደግሞ ጌታን በሥጋ በመውለድ ብቻ ሳይሆን የእግዚአብሔርን ቃል በመስማትና በመጠበቅም ቀዳማዊት እናት ናት። መልአኩ ቅዱስ ገብርኤል ብስራቱን ስነግራት እንደ ቃልህ ይሁንልኝ ብላ በሉቃስ ወንጌል ላይ ቃሉን የተቀበለችው በልቧም ጠብቃ የኖረችው በዚሁ በሉቃስ ወንጌል ላይ እንደምናገኘው የእምነት አርአያ እናት ናት። ስለዚህ ጌታ እናቱን ማቃለሉ ሳይሆን እናቱ በቃሉ መኖሯም ጭምር የታደለች መሆኗን ማረጋገጡ ነው። ከቅዱሳን አበው ውስጥ ቅዱስ ኤራቅሊስ ምስክርነት በዚህ በሃይማኖት አበው ውስጥ ይህ ቅዱስ ኤራቅሊስ ለአንተ ድንቅ ነገር ምንድን ነው ብለው ሰዎች አብዝተው ይጠይቁት ነበረ። የጌታ ሰው መሆኑ ነገር ነው እያለ ይመልስ ነበር። እሱም የእመቤታችንን የቃል መታዘዝና የቅድስና ክብር የታላቁ የቅዱስ ኤራቅሊስ ዘአንጾኪያ ምስክርነት ይበልጥ ያብራራል። ሊቁ እዚህ በሃይማኖተ አበው መጽሐፍ ላይ ድንግል ማርያምን እውነተኛ የእግዚአብሔር ማደሪያ መሆኗን ሲመሰክር እንዲህ ይላል። ኦ መቅደስ እግዚአብሔር ካህነ ይላል እንተ በውስጤታ መለኮት የያዝሽው በውስጥሽም ምንም አይነት ኃጢአት እድፍ የሌለብሽ የእግዚአብሔር መቅደስ ሆይ። ይህ ሊቅ እንደመሰከረው እንግዲህ እርሷ ቃሉን ጠብቃ የኖረችው ንጽሕት መቅደስ በመሆኗ ነው መለኮትን በማኅፀኗ ለመሸከም የበቃችው። በደብረ ምጥማቅ የተገለጠች እመቤታችን ይህች የጌታ እናት ቃሉን ሰምተው ለሚጠብቁት ክብር እንደሚሰጥ ለዓለም ለማሳየት በታሪክ ታላቅ ተአምር አድርጋለች። ከግንቦት 21 ጀምራ እስከ 25 ቀን ድረስ በደብረ ምጥማቅ በተባለው ገዳም ላይ በብርሃን ድንኳን ውስጥ ሆና ለነገሥታት፣ ለካህናት፣ ለክርስቲያኖች፣ ለአሕዛብም ጭምር በአካል ተገልጣለች።